ዛሬ መልእክት ይዤላችሁ ነው የመጣሁት ለእያንዳንዳችሁ የምታስበውና የምትፈራው ክፉ ነገር አያገኝህምና አትፍራ። አሜን። የምታስበው እና የምትፈራው ክፉ ነገር አያገኝህምና አትፍራ። ዓለም the whole world ዓለም በትልቅ ፍርሃት ውስጥ ነው እየኖረ ያለው። አሁን በተለይም የሰለጠነው ዓለም በትልቅ ፍርሃት ውስጥ ነው የሚኖረው። የትኛው ኒውክሌር ይፈነዳ ይሆን ብሎ ዓለም እየፈራ ነው ያለው። እኛ ደግሞ ድሆቹ ኑሮ ያስፈራናል፣ ኢኮኖሚ ያስፈራናል፣ የአፍሪካ ፖለቲካ ያስፈራናል፣ ጤናችን ያስፈራናል፣ የልጆቻችን ፍጻሜ ያስፈራናል። ብዙ ፍርሃቶች በሕይወታችን ውስጥ አሉ። አገልጋይ ሆነን አገልግሎቱ ያስፈራናል። ቤተ ክርስቲያን ራሷ ታስፈራናለች። ፍርሃት በሰው ልጅ ሕይወት ውስጥ፣ ፍርሃት በምሁራን ሕይወት ውስጥ፣ ፍርሃት በመንግስት ባለስልጣን ውስጥ፣ ፍርሃት በባለጠጎች ውስጥ፣ ፍርሃት በደሆች፣ ፍርሃት በሰው ልጅ ሕይወት ውስጥ ነግሶ ያለ ሻዶ ነው። የምዕራቡ ዓለም ይህን ፍርሃት ምንድነው የሚለው? በጣም ትልቅ የሳይንስ ምርምር እየተካሄደበት ነው። ፍርሃትን ሻዶ ይሉታል። ሻዶ በሰው ላይ ያጠላ ጥላ ማለት ነው። ሻዶ የሞት ጥላ እንደሚለው መጽሐፍ ቅዱስ በሰዎች ሕይወት ውስጥ ያጠላ ሻዶ አለ፣ ፍርሃት። እና ይህን መልእክት ከሰማሁ በኋላ ብዙ ፍርሃቶቼ ከሕይወቴ ተነቅለው ሄደዋል። እና ዛሬ ያንተ ፍርሃቶች ይነቀላሉ። የእግዚአብሔር ቃል ይነቅላቸዋል። ሕይወትህን ጠቅልሎ የያዘ፣ ኑሮህን ጠቅልሎ የያዘ፣ አስተሳሰብህን ጠቅልሎ የያዘ፣ ምን እሆናለሁ ብለህ ጠቅልሎ የያዘ የምትፈራው ነገር፣ የምታስበው ነገር፣ ያ ክፉ ነገር አያገኝህም። ፍርሃት አደገኛ ጨለማ ነው። ፍርሃት አደገኛ ጨለማ ነው። ዛሬ የብዙ አገልጋዮችን የፍርሃት ሕይወት አሳያችኋለሁ። የብዙ ትልልቅ አገልጋዮች ሕይወት በመጽሐፍ ቅዱሳችን ውስጥ ብዙ የእግዚአብሔር ሰዎች ፍርሃት ታግሏቸዋል። ፍርሃት አስጨንቋቸዋል። ፍርሃት ጨለማ ነው። ፍርሃት ጨለማ ነው። ሕይወትን ያጨልማል፣ ራእይን ያጨልማል፣ አስተሳሰብን ያጨልማል፣ ዘመንን ያጨልማል። እግዚአብሔር ግን ዛሬ ላንተ የኢየሱስ ክርስቶስን ልደት ስታስብ በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ኢየሱስ ክርስቶስ የፍርሃትን ጨለማ ከምድር ላይ ገፏል፣ ካንተ ሕይወት ላይ ገፏል። ሃሌሉያ! ክብር ለእግዚአብሔር ይሆን። መጽሐፍ ቅዱስ የያዛችሁ ኢሳይያስ 43ን እናወጣለን። ኢሳይያስ 43ን እናወጣለን። በባቢሎን ምርኮ በአሦር በግብፅ በባቢሎን ምክንያት የሚፈራውን የእስራኤልን ሕዝብ እግዚአብሔር በነቢዩ በኢሳይያስ መልእክት ያመጣላታል። እስራኤል በአሦር የተከበበ ሕዝብ ነው። በባቢሎን የተከበበ ሕዝብ ነው። በደቡብ ደግሞ ግብፅ አለ። በእነዚህ ሁሉ የተከበበ በፍርሃት የሚኖር ሕዝብ ነው። እግዚአብሔር ግን ለሕዝቡ ፍቅር ስላለው፣ ምሕረት ስላለው፣ ቸርነት ስላለው አትፍራ ይለዋል። አሜን። እናንበው ከቁጥር 1 ጀምሮ በጌታ በኢየሱስ ስም እስከ ቁጥር 5 ከዚያ ቁጥር 16
እና 18 በኢየሱስ ስም አነባዋለሁ። እንደዚህ ይላል፣ አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል። የሰራ የፈጠረ እግዚአብሔር እንዲህ ይላል። ምን ይላል? ተቤዥቼሃለሁና አትፍራ። ተቤዥቼሃለሁና አትፍራ። አሜን። በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ። አሜን አሜን። እስራኤል በኤርትራና በዮርዳኖስ ባህር ውስጥ ሲሻገር እግዚአብሔር አብሮት ይሄድ ነበር። አይገርምም? ሳይንስ ሊቆጣጠረው የማይችለው ውሃውን ግድግዳ አደረገው። ውሃውን ግድግዳ አድርጎ እግዚአብሔር ሕዝቡን ለዚህ ነው በውሃ ውስጥ በሄድክ ጊዜ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም። በዳንኤል በሲድራክ በሚሳቅ በአብዲናጎ ሕይወት ይሄን ያሳየ አምላክ ለዚህም ሕዝብ ይሄንን ይለዋል፣ አትቃጠልም፣ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። የፍርሃት መድኃኒት ነኝ። የኃጢአት መድኃኒት ነኝ። የጭንቀት መድኃኒት ነኝ። እኔ መድኃኒትህ ነኝ፣ አትፍራ። ቁጥር 4 በዓይኔም ፊት የከበርክና የተመሰገንክ ነህና እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብን ለነፍስህ እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ። አሜን። ቁጥር 16 እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። ቁጥር 18 እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሎ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለእኔ የፈጠርኩትን ሕዝብ የመረጥኩትንም ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃ ወንዞችን ሰጥቻለሁ። የምድረ በዳ አራዊቶች፣ ቀበሮች እና ሰጎኖች ያከብሩኛል። የሰው ልጅ በኃጢአት ከወደቀበት ጊዜ ጀምሮ በአዳምና በሔዋን አማካኝነት የሰው ልጅ በኃጢአት ከወደቀበት ከዛ ቀን ጀምሮ የሰው ልጅ በኃጢአት ሲወድቅ በሕይወቱ የሆነው አንደኛው ነገር ምን እንደሆነ ታውቃለህ? የእግዚአብሔር ሀልዎት ተለየው። የእግዚአብሔር ክብርና አብሮነት ተለየው። የእግዚአብሔር ሀልዎት ሲለየው ራቁቱን ሆነ የሰው ልጅ። አንተ ብዙ ገንዘብ ቢኖር፣ ብዙ ብትማር፣ ብዙ ስልጣን ቢኖር ስማ ልንገርህ፣ ምንም አይጠቅምህም። ምክንያቱም ያንተን ሕይወት በደስታ የሚያኖረው የእግዚአብሔር ሀልዎት ነው። የእግዚአብሔር አብሮነት ነው። የእግዚአብሔር ክብር ነው። ይሄ ነገር ቢኖረኝ ኑሮዬ ይሻሻላል፣ ይሄን ነገር ባደርግ አገልግሎቴ ይሻሻላል፣ ቢዝነሴ ይሻሻላል፣ እንደዚህ ቢሆን ብለህ ታስባለህ። ግን እኔ ልንገርህ ቆርጦ ልንገርህ፣ በሕይወትህ የምትሻሻለው ሕይወትህ የሚያልፍለት የእግዚአብሔር ሀልዎት ከአንተ ጋር ሲሆን ብቻ ነው። ስለዚህ የሰው ልጅ በሕይወቱ የእግዚአብሔርን ሀልዎትና አብሮነት በኃጢአት ምክንያት ከእርሱ ከራቀበት ጊዜ ጀምሮ በሕይወቱ ከነገሰበት ጠላት አንዱ እና ዋናው ፍርሃት ይባላል።
የሰለጠነው ዓለም ስትረስ ይለዋል። ምሁራኑና ሳይንቲስቱ ደግሞ ሻዶ ይሉታል። ትልቅ ምርምር እየተካሄደበት ነው። በዚህ የሰው ልጅ ከአምላኩ ከእግዚአብሔር ከተለየ በኋላ ሕይወቱን የወረሰው የኃጢአት ፍርሃት ነው፣ የሞት ፍርሃት ነው፣ የጭንቀት ፍርሃት ነው፣ ሰላም የማጣት ፍርሃት ነው። ስለዚህ አዳምና ሔዋን የእግዚአብሔርን ትእዛዝ ከተላለፉ በኋላ አውቶማቲካሊ ራሳቸውን ያገኙት ራቁታቸውን ነው። ራቁታቸውን አገኙት። አየህ፣ ሕይወት ራቁት ከሆነ አገልግሎት አይሸፍነውም፣ ስልጣን አይሸፍነውም፣ ዕውቀት አይሸፍነውም። አየህ፣ የሕይወትን ራቁትነት ሊሸፍነው የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ካንተ ጋር ሲሆን ብቻ ነው። ራቁታቸውን ሆኑ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩ። የፍርሃት በሕይወታችን ውስጥ ያለው የፍርሃት ምንጩ እግዚአብሔር ከኛ የመራቁ ምልክት ነው። እና ስጋችን ይፈራል፣ ነፍሳችን ይፈራል፣ መንፈሳችን ይፈራል። ምን ሆን ይሆን? ምን ያገኘኝ ይሆን? ይፈራል። ፍርሃት ታላቅ ጨለማ ነው እና ዛሬ ዓለም በታላቅ ፍርሃትና ጨለማ ውስጥ ነች የምትኖረው። ብዙ ሕዝብ ራሱን ያጠፋል። አሁን በጣም በእኛ ቤተ ክርስቲያን በጣም እየጸለይን ነው ያለ ነው። የክርስቲያን ልጆች ወደ 9 ራሳቸውን አጥፍተዋል። ትንንሽ ልጆች የ13 የ12 ዓመት ምናልባት ስትረስ ሊሆን ይችላል። አየህ፣ ዓለም በእንደዚህ አይነት ህይወት ውስጥ ነው የሚኖረው። ዓለም በእንደዚህ አይነት ኑሮ ውስጥ ነው የሚኖረው። በህይወቱ አዳም በእግዚአብሔር አምላክ ፊት ድምፁን ሰምቶ ተሸሸገ ኃጢአት ሲሰራ። ስለዚህ ፍርሃት በህይወቱ ነገሰ። ራቁቱን እንደሆነ አወቀ። በገነት ዛፎች መካከል ተሸሸገ። በገነት ድምፅን ሰማው፣ ፈራው፣ ተሸሸኩም አለ። የኃጢአት ውጤት ራቁትነት ነው። የኃጢአት ውጤት ፍርሃት ነው። የኃጢአት ውጤት ከእግዚአብሔርም ከሰውም ፊት መሸሸግ ነው። የእግዚአብሔር ሀልወት ካንተ ሲርቅ ትሸሸጋል። ብዙ ሰው ተሸሽጎ ነው የሚኖረው። ብዙ ሰው ፈርቶ ነው የሚኖረው። በጣም የገረመኝ ነገር የእግዚአብሔር ባሪያ ሐዋርያው ጳውሎስ በህይወቱ ውስጥ ፍርሃት እንደነበረው ጽፎልናል። ይሄ ታላቅ ሐዋርያ፣ ይሄ ታላቅ አገልጋይ 14-15 መጽሐፍ ጽፎልን ዛሬ መንፈሳዊ ህይወታችንን ለምንመራው ሰዎች በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ምን ብሎ ይጽፋል? በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በራሴ ወገኖች በኩል ፍርሃት፣ በወንበዴዎች ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኛ ወንድሞች በኩል ፍርሃት፣ በከተማ ፍርሃት፣ በአሕዛብ በኩል ፍርሃት ነበረብኝ። እነዚህ ሁሉ ፍርሃቶች በሕይወቴ ውስጥ ነበሩ ይላል። በሕይወታችሁ ውስጥ ፍርሃት ያለባችሁ ሰዎች ጳውሎስን ፈርቷል። አይዟችሁ፣ ግን የፍርሃት መድኃኒት ኢየሱስ አለ። አሜን። በሰው ልጅ ሕይወት ውስጥ ፍርሃት ጠንካራ ችግር ስለሆነ መጽሐፍ ቅዱሳችንን ከዘፍጥረት እስከ ራእይ ስታነቡ 365 ጊዜ መጽሐፍ ቅዱስ ውስጥ አትፍራ፣ አትፍራ፣ አትፍሪ፣ አትፍራ ይላል። በሰው ልጅ ሕይወት ውስጥ በየቀኑ ፍርሃት አለ። ጳውሎስ ስለ ራሱ ሲመሰክር በአንዳንድ ቦታዎች ምን ብሎ ይናገራል? ለምሳሌ ሐዋርያ ሥራ 18 ከ9 እስከ 12 በቆሮንቶስ ጌታም ሌሊት በራእይ
ጳውሎስን እኔ ካንተ ጋር ነኝና ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አለኝ። መናገር የምትፈሩ ኢየሱስ ያድናል ብላችሁ የምትፈሩ አትፍሩ። ባንተ ሕይወት ጌታ ኢየሱስ ብዙዎችን ያድናል። አትፍሩ። በፍርሃት የማትመሰክሩ ሰዎች አትፍሩ። ሌላው በሕይወቱ ፍርሃት የምናገኘው አብርሃም ነው። የእምነት አባታችን የአብርሃምን ሕይወት ስንመለከት ሁለት ትልልቅ ፍርሃቶች ሕይወት ውስጥ ነበሩ። ሁለት ትልልቅ ፍርሃቶች። ይሄ የእምነት አባት የእግዚአብሔር ወዳጅ የተባለ ሰው ሁለት ትልልቅ ፍርሃቶች በሕይወቱ ውስጥ ነበሩ። በዘፍጥረት ምዕራፍ 15 ከ1 እስከ 2 ስታነቡ እግዚአብሔር ለአብርሃም ተገለጠና ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። ይሄ መልእክት የመጣለት አብርሃም 5 የአሕዛብ ነገሥታቶችን ገሎ ድል አድርጎ አሸንፎ ሎጥንና ቤተሰቡን ካዳነው በኋላ ሲመጣ ውስጡ እግዚአብሔር ሲያየው ፍርሃት አለ። ፍርሃት ውስጡ አለ እና አብርሃም ሆይ እኔ ላንተ ጋሻህ ነኝ፣ አትፍራ። ሕይወት ያስፈራሃል፣ ኑሮህ ያስፈራሃል፣ አገልግሎት ያስፈልጋል፣ ቤተ ክርስቲያን ያስፈራሃል፣ ጤንነት ያስፈራሃል። አትፍራ፣ እግዚአብሔር እኔ ላንተ ጋሻ ነኝ ይላል። እና በአብርሃም ሕይወት ውስጥ ሁለት ፍርሃቶች ነበሩት። ሁለት ፍርሃቶች፣ ትልልቅ ፍርሃቶች። አንደኛው ፍርሃት በዘፍጥረት ምዕራፍ 15 ከ2 እስከ 4 ባለው ክፍል ላይ አንድ ፍርሃት ውስጡ የተደበቀ አለ። 5 ነገሥታትንም ቢያሸንፍ ድል ቢያደርግም በውስጡ ተደብቆ የሚኖር ፍርሃት አለ። አንደኛው ፍርሃት ምንድነው? በአብርሃም ሕይወት ውስጥ እግዚአብሔር አትፍራ አይዞህ ነኝ ስለው ምንድነው የሚለው አብርሃም መሰለ? አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤልዓዛር ነው። አብርሃምም ለኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለው። አብርሃም ያለ ዘር በመቅረቱ በቤቱ ያለው የደማስቆ ሰው እንደሚወርሰው በሕይወቱ ፈርቷል። አየ እግዚአብሔር በእርሱ ሕይወት ውስጥ ያየውን ነገር አብርሃም አላየም። አሁን ብዙዎቻችን የምንፈራው ነገር ምን መሰለ? አንተ የነገውን ስለማታይ ነው። አየ በመንፈስ የነገውን ካየ እግዚአብሔር ባንተ ሕይወት ውስጥ ገና ሊያደርግ ያለውን ነገር ካየ አትፈራም። ግን አይኖች ከተጋረዱ በፍርሃት ትሞታለህ። በዚህ ዓመት የግል ሕይወቴም የቤተ ክርስቲያን መሪ ቃል ዮሐንስ 1:50 ነው። ገና ከዚህ የሚበልጥ ነገር ታያለህ። ናትናኤል ወደ ኢየሱስ መጥቶ ከናዝሬት ምን መልካም ይወጣል ሲለው ፊልጶስ መጥቶ ያለው እና መጥቶ ኢየሱስን ሲያገኘው ኢየሱስ ሕይወቱን አነበበለት። ተንኮል የሌለበት እነሆ የእስራኤል ሰው ሲለው ናትናኤል አንድ የሆነ የሃይማኖት መሪ ጋር ነው የመጣ የመሰለው በአእምሮ። እና ኢየሱስ ምን አለው? ከወዴት ታውቀኛለህ አለው። አየ ፈጣሪው መሆኑን አላወቀም። አይኖቹ አልተከፈቱ። አዳኙ መሆኑን አላወቀም። የሰራህ የፈጠረ አሁን እዚህ ስናነብ ኢሳይያስ 43 እስራኤል ሆይ የሰራህ ከዚያስ የፈጠረህ አምላክ እንዲህ ይላል እኔ ካንተ ጋር ነኝ እና አትፍራ ይለዋል ሕዝቡን። ወንድሞቼ እህቶቼ የሰራን አሜን የፈጠረን አንተ ራስህን አልፈጠርክም። እንትን አትበል፣ በጣም ቦስት አታድርግ። አንተ ራስህን አልፈጠርክም። የፈጠረህ ታላቅ አምላክ አለ።
ስላንተ ያስባል፣ አንተን ይመራሃል፣ አንተን ይቆጣጠርሃል። በእናትህ ማህፀን ውስጥ ሳትሰራ በፊት ያውቅሃል። ይህንን እውቀት ሲኖርህ ሪላክስ ታደርጋለህ። አሁን ብዙዎቻችን የምንፈራው ለምን መሰለህ? በቃ ህይወት በሙሉ በአንተ ቁጥጥር እጅ ያለ ስለሚመስልህ እኮ ነው። የእግዚአብሔርን ቃል ስለማታቅ፣ የእግዚአብሔር ቃል ምን እንደሚል ስለማታቅ፣ ህይወትህን አንተ የተቆጣጠርካት፣ ዘመንህን አንተ ያስከው፣ ትዳርህን፣ ልጆችህን፣ ኑሮህን አንተ ተቆጣጥረ የምትመራ ስለሚመስልህ እኮ ነው። አየህ፣ የቃሉ እውቀት ስለሌለ ነው። የእግዚአብሔርን ቃል ግን በህይወትህ ካወቅ የፈጠረህ የሰራህ እግዚአብሔር ተቤዥቻለሁና አትፍራ ይልሃል። አሜን አሜን። እስጂን ወደ ላይ አንሳና የፈጠርከኝ አምላክ በለኝ። የሰራኸኝ አምላክ አንተን እንዳውቅ አይኖቼን ክፈት። አሜን አሜን። እሱን ስታውቀው ፍርሃት ከህይወትህ ይነቀላል። ቃሉን ስታውቅ ፍርሃት ከውስጥህ ይነቀላል። እና ናትናኤል ከወዴት ታገኛለህ አለው። ምክንያቱም ኢየሱስን አያውቀውም ነበር። አይኖቹ አልተገለጡለትም። ፊልጶስ ሳይጠራህ ከፊልጶስ ጋር ከመገናኘትህ በፊት በበለስ ዛፍ ስር ተቀምጠህ አየሁ አለው። እኔ ከፊልጶስ ጋር ሳይገናኝ ናትናኤል በለስ ዛፍ ስር ተቀምጦ ነበር እና እሱ ሳይጠራህ እኔ አየሁ አለው። ከዛ ወዲያው ነው አውቶማቲካሊ ናትናኤል ምን አለ? አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። he was so surprised፣ በጣም ተገረመ። እና ኢየሱስ ምን አለው? ከበለስ ዛፍ በታች ተቀምጠህ አየሁ ስላልክ ለዚህ ሲምፕል ቢግኒንግ፣ ለዚህ አጭር ንግግር አመንክ እንዴ አለው። እና ኢየሱስ ምን አለው? ገና አዲሱ መደበኛ ትርጉም በጣም ደስ ይላል። ምን ይላል? ገና ከዚህ የሚበልጥ ነገር ታያለህ። ገና ባንተ ህይወት እግዚአብሔር የሚሰራው ገና ትልቅ ነገር አለ። አሜን። አይኖች ቢከፈቱ ይህን ታያለህ። የማትገምተው የማትጠብቀውን ነገር እግዚአብሔር በፊትህ አዘጋጅቶልሃል። አትፍራ አትፍራ። ምናልባት ጠላት ከቦ እየተጨነቅ ካለ አትፍራ። አምላክ ጠላቶችህን እንዴት እንደሚመታቸው እሱ ያውቃል። አትፍራ አትፍራ። ኑሮ ተጎሳቅሎ ችግር ውስጥ ልትኖር ትችላለህ። አትፍራ። እግዚአብሔር ነገ ባንተ ህይወት ምን እንደሚያደርግ አታውቅም። አትፍራ። እና እግዚአብሔር አብርሃምን ይሄ ደማስቆ ሰው ሊወርሰኝ ነው ኤሌዘር እያለ ሲጨነቅ እግዚአብሔር መጣና ወደ አብርሃም መጣና እንዲህ ያለው እግዚአብሔር ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጥር አለው። ዘርህም እንደዚህ ይሆናል። በህይወታችን ብዙ እጥረት ሊኖረን ይችላል። የኛ አምላክ ግን የሚያበዛ አምላክ ነው። የሚባርክ አምላክ ነው። የሚያሳድግ አምላክ ነው። የሚያሰፋ አምላክ ነው። ጭንቅላትን ጨምድደህ በፍርሃት አትኑር። አእምሮን ጨምድደህ በጭንቀት አትኑር። ላንተ እግዚአብሔር ሌላ አዲስ ቀን አዘጋጅቷል። ካለበት ፍርሃት ካለበት ነገር ያወጣሃል። አሜን። ዘና ብለህ ሂድ፣ ዘና ብለህ ኑር። አትጨነቅ፣ አትፍራ። እና እግዚአብሔር አብርሃምን ባረከው። ምንም የለኝም
እኔ በቃ ያለ ዘር እሄዳለሁ የሚለውን ይህንን አለውና ኦሪት ዘዳግም በጣም ደስ የሚል አንድ ቃል አለ። ኦሪት ዘዳግም 10:11 ላይ እንደዚህ ይላል። ሙሴ ነው ይህንን የሚናገረው። ስለ እስራኤል ልጆች እንዲህ ብሎ ይናገራል። ስለ አብርሃም ዘር እንዲህ ብሎ ይናገራል። ምን እንደሚል ታውቃለህ? አምላካችሁ እግዚአብሔር አብዝቷችኋል፣ እነሆም እናንተ ዛሬ እንደ ሰማይ ከዋክብት ብዛት ናችሁ። የአባቶቻችሁ አምላክ እግዚአብሔር በዚህ ቁጥር ላይ እልፍ አላፋት ይጨምር፣ እንደተናገራችሁም ይባርካችሁ። በቃ ይሄ ብቻ ነኝ የሚለውን ሰው አብርሃም እናንተ በሳችኋል አለ ሙሴ። እኔ ልሸከማችሁ አልችልም አለ። ቁጥራችሁ እልፍ አላፋት ሆኗል፣ አልችልም አለ። አብርሃም ግን ምን ነበር የሚለው? እኔ ያለ ዘር እሄዳለሁ፣ እኔ ብቻዬን ነው የምሄደው። አንተ ውስጥም ያለው ፍርሃት እኮ ይሄ ነው። አየህ፣ አንቺ ውስጥም ያለው ጭንቀት ይሄ ነው። እግዚአብሔር ላንቺ ትልቅ ነገር አይቷል። እግዚአብሔር ላንተ ትልቅ ነገር አይቷል። መጽሐፍ ቅዱስ ምን ይላል? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ይህንን የ75 ዓመት ሽማግሌ ድምፅ ሲሰማ በ100 ዓመቱ አንድ ልጅ ወልዶ እግዚአብሔርን አመነ። እግዚአብሔር እልፍ አላፍ ያደርገኛል ብሎ። ወንድሜ እህቴ፣ ብታምን ይሆንልሃል። እግዚአብሔር ያበዛሃል። እግዚአብሔር ይባርካሃል። አሜን። አብርሃም ሌላ ፍርሃት ነበረው ውስጡ ደግሞ ሌላ ፍርሃት ነበረው። ዘፍጥረት 15:9 እስከ 21 ስታነቡ ሌላ ፍርሃት ነበረው። እግዚአብሔር ምን ይለዋል? ይህች ምድር እሰጥህ ዘንድ እንድሰጥህ ከከለዳውያን ኡር ያወጣሁ እግዚአብሔር እኔ ነኝ ሲለው አብርሃም ምን እንደሚል ታውቃለህ? እግዚአብሔር ሆይ እንድወርሳት በምን አውቃለሁ? አየህ፣ የሰው ልጅ ውስን ነው፣ በብዙ ፍርሃት የተያዘ ነው። እግዚአብሔር ግን መስዋዕት አዘጋጅቶ አብርሃምንም እና ታሪኩን እዛ አንቡ፣ ጊዜ አልፈጅም፣ በተሰዉ መስዋዕቶች መካከል እንዲያልፍ አደረገው። እግዚአብሔር ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ ድረስ ይህችን ምድር ላንተና ለዘርህ ሰጥቻለሁ። ዛሬ የእስራኤል ሕዝብ የሚኖርበት ምድር ነው። ፍርሃት ምን አውቃለሁ? እንድወርሳ እንዴት እንደሚሆን እንዴት አውቃለሁ? ዙሪያ የጨለመብህ ሰው አለ። ዛሬ የክርስቶስ ኢየሱስ የልደት ስጦታ እሰጥሃለሁ። እግዚአብሔር ጥያቄህን ሁሉ ይመልሳል። እግዚአብሔር ፍርሃቶችን ሁሉ ይመልሳል። አትፍራ፣ አትፍራ። ክብር ለአምላካችን ለእግዚአብሔር ይሆን። አንድ ልጨምርላችሁ። ያዕቆብ ዘመኑ በሙሉ በፍርሃት የኖረ ሰው ነበር። ዘመኑ በሙሉ በፍርሃት የኖረ ሰው ነበር። ያዕቆብ ሕይወቱ በሙሉ በፍርሃት የኖረ ሰው ነው። በተለይም ዮሴፍ ወደ ግብፅ ከተሸጠ በኋላ ዮሴፍ ሞቷል ብሎ የሚያለቅስ ሰው ነበር። ሕይወቱ በብዙ ፍርሃት የተሞላ ሰው ነበር። በዘፍጥረት ምዕራፍ 42 ከ35 እስከ 36 ወንድሞቹ ግብፅ ሄደው እህል ሸምተው ሲመለሱ እንደዚህ አይነት ሆነ። እነርሱም አባታቸውም የብራቸውን ቁጥረት አይተው ፈሩ። ዮሴፍ አውቋቸዋል። ያመጡትን ገንዘብ እህል ውስጥ እንዲቋጠር አድርጓል። ሲመጡ እህሉን ሲያዩ ፈሩ። አባትየው ፈራ። ስለ አባታቸው ነግረውት ነበር። ስለ ቢንያም ነግረውት ነበር። በሚቀጥለው ጊዜ ቢንያምን ይዛችሁ ካልመጣችሁ እህል አትሸጡም ብሏቸው ነበር። ይህን ሁሉ ነገሩት። ያዕቆብ ፍርሃቱ ጨመረ። ምን እንዳለ ታውቃለህ? ልጅ አልባ አስቀራችሁኝ። ዮሴፍ
የለም። ዮሴፍ የለም እንዴ? መልሱ እንጂ የለም። ዮሴፍ የለም። ከዚያስ ስምዖን ደግሞ እዛ ታስሮ ነበር። ስምዖንም የለም። ቢንያምን ትወስዱብኛላችሁ፣ ይህ ሁሉ በእኔ ላይ ደረሰ። ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቷል። በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘውስ ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ። አየህ ፍርሃት። የኔና አንተ ህይወት እንደዚህ ነው የሚኖረው። በቃ በፍርሃት እንዲህ ይሆናል፣ እንደዚህ ሊሆን ነው። ምንም አይሆንም፣ ምንም አይሆንም። የምታስበው ነገር አይሆንም። የምትፈራው ክፉ ነገር አይሆንም፣ አይሆንም። አትፍራ። ይሄ የያዕቆብ ፍርሃት ነው። ሆኖም ግን ዮሴፍ አለ፣ ስምዖን አለ፣ ቢንያም ምንም አልሆነም። እርሱም ሽምግልናውን በሐዘን ወደ መቃብር አይወርድም። ግን በሕይወቱ በቃ በዚህ ፍርሃት ተጨንቆ ነው የሚኖረው። የእግዚአብሔር መልስ ለዚህ ሰው ምን እንደሆነ ታውቃለህ? በዘፍጥረት 45 ከ25 እስከ 28 ስታነቡ እግዚአብሔር ለያዕቆብ ፍርሃት ሲመልስ ተመልከቱ። እነርሱም የያዕቆብ ልጆች ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው። አሜን። ሞቷል እኮ የሚለው ዮሴፍ ገና በሕይወቱ ነው። እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። የሞተው እኮ ነው። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበር። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰ። አሜን። እና ምን አለ ያዕቆብ? እስራኤልም ልጄ ዮሴፍ ገና በሕይወቱ ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ። እግዚአብሔር የሰውን ነፍስ ያድሳል። ዘፍጥረት 46:30 ላይ ምን አለ ያዕቆብ? እስራኤልም ዮሴፍ አንተ ገና በሕይወት ሳለ ፊትህን አይቻለሁና አሁን ልሙት አለው። ዘፍጥረት 48:11 ላይ ምን አለ ያዕቆብ? እስራኤልም ዮሴፍን ፊትህን አያለው ብዬ አላሰብኩም ነበር፣ እነሆ እግዚአብሔር ዘርህን ደግሞ አሳየኝ አለ። እየሰማኸኝ ነው ወይ? እጅህን አንሳ። እየሰማው ነው ብለህ እየሰማኸኝ ነው? የምታስበውና የምትፈራው ክፉ ነገር አይወርስህምና አትፍራ፣ አትፍራ። አይሆንም፣ አትፍራ። እግዚአብሔር ላንተ ጋሻህ ነው። እግዚአብሔር ይቆጣጠርሃል። ክብር ለእግዚአብሔር ይሁን። እና ምንድን ነው የምንፈራው? ለምንድን ነው የምንፈራው ታዲያ? ምንድን ነው የሚያስፈራን ነገር? ኤፌሶን ምዕራፍ 4 ከቁጥር 20 እስከ 24 ላይ ለምንድን ነው የምንፈራው? ምንድን ነው የፍርሃታችን ምንጭ? ሐዋርያው ጳውሎስ መልእክት ይጽፍልናል። በኤፌሶን ምዕራፍ 4 ከ20 እስከ 24 ላይ ምን ይላል? የሚጠፋውን አሮጌውን ሰው አስወግዱ፣ ከዚያስ በአእምሮአችሁ መንፈስ ታደሱ፣ ከዚያስ እንደ ምሳሌ የተፈጠረውን አዲሱን ሰው ልበሱ። ትልቁ ችግራችን ምን እንደሆነ ታውቃለህ? ያልታደሰ አእምሮ፣ አሮጌው ባህሪ። አየህ፣ በእግዚአብሔር ቃል ያልተለወጠ አእምሮ፣ በእግዚአብሔር ቃል ያልተቀየረ ልብ፣ አሮጌው ባህሪ አየህ፣ ሁል ጊዜ ውድቀትን፣ ፍርሃትን፣ ጥፋትን በሕይወት ይፈጥራል። ታደሱ፣ በአእምሮአችሁ መንፈስ ታደሱ። የኛ ህዝብ ሰው በተፈጥሮ ኔጌቲቭ ቲንከር ነው። ሰው በተፈጥሮ ክፉ ነው የሚያስበው፣ መልካም አያስብም። አእምሮ እንዲህ ልሆን ነው፣
እንዲያ ሊሆን ነው። ሁል ጊዜ የሰው ልጅ አእምሮ በኔጌቲቭ አእምሮ የተበከለ ነው። ይሄንን አሮጌ አእምሮ በእግዚአብሔር ቃል ማጠብ ያስፈልጋል። የእግዚአብሔርን ቃል በየቀኑ ስታጠኑ የእግዚአብሔር ቃል ይሄንን አሮጌ አእምሮ ከሕይወታችሁ ውስጥ ያስወግዳል። አእምሮአችሁን ይለውጣል። እና አእምሮአችሁ ሲቀየር አስተሳሰባችሁ ይቀየራል። አስተሳሰባችን ይቀየራል። አስተሳሰባችን ሲቀየር ፍርሃት አይገዛንም። ፍርሃት ከባድ ሻዶ ነው። ፍርሃት ከባድ ጨለማ ነው። ሕይወትህን ይገለዋል። መንፈሳዊ ነገርህን ይገለዋል። አገልግሎትህን ይገለዋል። ኑሮህን ይገለዋል። ቤተሰብህን ይገለዋል። በኢየሱስ ስም ፍርሃት ካንተ ላይ ይነሳ። ፍርሃት ካንቺ ላይ ይነሳ። ሃሌሉያ! የሰራዊት አምላክ እግዚአብሔር እጅን ወደ ላይ ከፍ አድርግና አትፍራ ይላል። እስቲ አልፈራም በል። እንደገና ክብር ለእግዚአብሔር ይሁን። ክብር 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 ክብር። አትፍራ የእግዚአብሔር ሕዝብ። ዳዊት ምን ይላል? እግዚአብሔር ጉልበቴ ነው ይላል። እግዚአብሔር አለቴ ነው ይላል። እግዚአብሔር አምባዬ ነው ይላል። እግዚአብሔር መድኃኒቴ ነው ይላል። እግዚአብሔር በእርሱ የምተማመንበት ረዳቴ ነው። እግዚአብሔር መተማመኛዬ ነው። እግዚአብሔር የደህንነቴ ቀንድ ነው። እግዚአብሔር መጠጊያዬ ነው። በሞት ጥላ መካከል እንኳን ቢሄድ ክፉውን አልፈራም። ለምን? በቃ እግዚአብሔር እንደሚታደገው አምኗል። እግዚአብሔር እረኛዬ ነው። አሜን። ያንተ እረኛ ነው። ያንተ ጠባቂ ነው። በለመለመ መስክ ይመራሃል። ዓለም ክፉ ብትሆንብህ፣ ሰዎች ክፉ ቢሆንብህ ምንም አትሆንም። አትፍራ። እግዚአብሔር በጠላቶች መካከል ራስህን በዘይት ይቀባዋል። እግዚአብሔር ገበታን ያዘጋጅልሃል። አትፍራ፣ አትፍራ። አእምሮህን በእግዚአብሔር ቃል ቀይረው። አእምሮህን በእግዚአብሔር ቃል ለውጠው። እግዚአብሔርን እመነው። እግዚአብሔር ሕይወትን ከፍርሃት ነፃ ያወጣሃል። በድልና በአሸናፊነት መኖር ትጀምራለህ። በደስታ መኖር ትጀምራለህ። ጠላት አያገኝህም ማለት አይደለም። ፈተና አይገጥምህም ማለት አይደለም። ጠላት ይመጣል፣ ፈተና ይመጣል። ነገር ግን ካንተ ጋር ያለው ከነርሱ ጋር ካለው ስለሚበልጥ አትፍራ። አምላክ እግዚአብሔር ስላንተ ይዋጋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዚህ ጥቅስ ጨርሳለሁ። ራእይ 1:17 እና 18 ዮሐንስ እንዲህ ይላል፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ዮሐንስ በጳጥሞስ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። አትፍራ። ያንተ አምላክ አትፍራ ይልሃል። አትፍሪ ይልሻል። ሃሌሉያ ሃሌሉያ። ሕይወትህን በደስታ ኑር። ሕይወትህን በምስጋና ኑር። ሕይወትህን በሰላም ኑር። ሕይወትህን አምላክ ላይ ተስፋ አድርገ ኑር። የሞትን ኃይል ያጠፋ፣ የመከራን ኃይል ያጠፋ ጌታ ካንተ ጋር አለ። አይዞ የእግዚአብሔር ሕዝብ አትፍራ።